ሰበር የተባለ መረጃን በዚህ ሰዓት ልንገራችሁ ጠይቁኝ የነበሩና በጣም ሲወራ መዲናችን አዲስ አበባ አንጋፋዎቹ እግር ኳስ ተጫዋቾች ከ4 ኪሎ ጀምሮ እስከ ሽሮ ሜዳ ያለው አካባቢ የዩኒቨርሲቲ መንደር ሊሆን ነው የመንደር ምስረታው ውሳኔ ጸድቋል። የሚያስታወቀው የአዲስ አበባ ከተማ አስተዳደር ካቢኔ በትላንትናው ዕለት ስብሰባ ካደረገ በኋላ ባስተላለፈው ውሳኔ ስብሰባውም ላይ 4 አጀንዳዎች ላይ ተወያይቶ ውሳኔዎች ተላልፈዋል። ከነዚህም ውስጥ አንዱ ይሄ በፕላንና ልማት ቢሮና በትምህርት ሚኒስቴር በጋራ ተጠንቶ የቀረበውን ከ4 ኪሎ እስከ ሽሮ ሜዳ ያለው አካባቢ የዩኒቨርሲቲ መንደር በመሆን በአካባቢው ያሉትን አገልግሎቶች አካቶ የትምህርት የምርምር የእውቀትና የባህል ልቀትን በከተማ ለማሳደግ በሚያስችል አግባብ የቀረበ በመሆኑ ካቢኔው ተወያይቶ የመንደር ምስረታውን ውሳኔ አጽድቋል ይላል። በዓለማችን ላይ ዛሬ አንድ አሳዛኝ የተባለ መረጃ ተሰምቷል። እጅግ አሳዛኝ በሆነ ሁኔታ ናይት ክለብ ውስጥ ሲጨፍሩ የነበሩ ሲዝናኑ የነበሩ ሰዎች ላይ ጣራው ተደርምሶ በርካታ ሰዎች መሞታቸው እየተገለጸ ይገኛል። ወደ 55 በላይ ሰዎች ሞተዋል። ይህ የሆነው በዶሚኒካን ሪፐብሊክ ሲሆን ታዋቂው ድምፃዊ ሮቢን ፔሬዝም በዚህ መድረክ ላይ ፐርፎርም እያደረገ እየዘፈንና በናይት ክለብ ውስጥ ያሉ ህዝብን እያዝናና ነበረ። ነገር ግን እሱም በዛው ህይወቱ ማለፉ ተሰምቷል። ለንስሐ እድል የማይሰጥ እንደዚህ አይነት ሞቶች እጅግ በጣም አሳዛኝ ናቸው። በርካቶችን በዚህ ጉዳይ ላይ ሀሳባቸውን እየሰጡ ይገኛሉ። ከሰሞኑን አፕል ዶናልድ ትራምፕ ተግባራዊ ያደረጉትን ታሪፍ አቮይድ ለማድረግ ወይም ደግሞ ለማምለጥ በሚል 5 የካርጎ ፕሌን ሙሉ አይፎን እና ሌሎች ስልኮችን ከቻይናና ከኢንዲያ ወደ አሜሪካ አስገባ። አፕልም ይህንን ያደረገው ከቀናት በፊት ሲሆን እንደወጡ ዘገባዎች ከሆነ 5ቱም አውሮፕላኖች አይፎን እና ሌሎች ምርቶችን ሞልቶ ነው ወደ አሜሪካ ይገባል። እንደምታውቁት ከሰሞኑን ዶናልድ ትራምፕ እንዳስታወቁት ከሆነ የቻይና ምርቶች ላይ 54%፣ የቪየትናም ምርቶች ላይ 46%፣ ኢንዲያ ምርቶች ላይ ደግሞ 26% ኢምፖርት ታሪፍ ይኖራቸው። በቻምፒየንስ ሊግ የሩብ ፍጻሜ የመጀመሪያ ዙር ጨዋታ አርሰናል በኤምሬትስ ሪያል ማድሪድን አስተናግዶ 3-0 ማሸነፍ ችሏል። በዚህም ጨዋታ ላይ ዴክላን ራይስ 2 የሚገራረም የቅጣት ምት ጎሎችን ማስቆጠር ችሏል። ሌላኛውን አንደኛውን ጎል ደግሞ ሜሪኖ ለአርሰናል አስቆጠረ። ራይስን የቅጣት ምት ጎሎች ለመግለጽ ምንም ቃላት የለኝም፣ ገብታችሁ ይዩት ብቻ ነው። ቻምፒየንስ ሊግ ታሪክ በጥሎ ማለፍ ጨዋታዎች ላይ 2 ቅጣት ምቶችን በአንድ ጨዋታ ላይ ያገባ የመጀመሪያውና ብቸኛው ተጫዋች ነው ዴክላን ራይስ። ጨዋታውም ላይ ካማቪንጋ በ2 ቢጫ ቀይ ካርድ አግኝቶ ከሜዳ ወጣ። ያ ማለት ሁለተኛው ዙር ጨዋታ ያልፏል ማለት። በሌላ ጨዋታ ባየር ሙኒክ በሜዳው በኢንተር ሚላን 2-1 ተሸንፏል።